በህይወታችሁ ሁሉንም ነገር የምታደርጉበት መሳሪያ ቢሰጣችሁ ምን ታደርጉበታላችሁ? በኮሜንት ጻፉት። የዛሬው ፊልማችን ይህን ይመስላል። የፊልማችን ታሪክ ሲጀምር ጎበዝ ሰዓሊ የሆነና ነገር ግን በስዕል ስራው በሚያገኘው ገቢ የቤት ኪራዩን እንኳን መክፈል የከበደውን ሁዋን የተባለ ወጣት እያሳየን ሲሆን ሁዋን አሁን በጣም ቆንጆ የሆነች ልጅ የሳለ ስናይ እርሷን ጨርሶ ወደ ሌላ ስዕል ሊገባ ሲል አንድ በጣም ዘመናዊ የሆነ ቅንጡ መኪና ከፊቱ ይቆማል። መኪናው ውስጥ አንድ የከተማው ባለሀብት ቁጭ ብሏል። ሰውየው ሆን ብሎ ሁዋንን ለማሳቀቅ የድሮ ፍቅረኛውን ይዞ መጥቶ እየጎረረበት ገንዘብ ወርውሮበት የቀን ገቢ ይሸፍንበት አንተ ደሃ መናጢ በማለት ይሄዳል። ሁዋን በዚህን ጊዜ በጣም ቢከፋው እውነትም የቀን ገቢውን የሚበልጥ ገንዘብ ስላገኘ እቃውን ሰብስቦ ወደ ቤቱ ለመሄድ ከውዳቂ እቃ የተሰራች ወደምትመስል መኪናው ይሄዳል። ምን ሊያደርጋት ነው ያስብልም ክምር ካርቶን የመሰለች። እስቲ ሁዋን ከመሄዱ በፊት ቤተሰቦች ደግነታችሁን አሳዩኝ። ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እያደረግን የዚህን ሰው መጨረሻ አንድ ላይ እኔ አሁን ሁዋን ወደ ሰፈሩ ደርሶ ስናይ ሰፈሩ በስዕል አውደ ርዕይ እና በጋላሪዎች የተሞላ መሆኑ እናያለን። እናም ጥበብ ከሰፈሩ ነው የጠራችው ያስብላል። እናም ይህ ስፍራ የሳሊዎች መፍለቂያ ምንጭ ስለመሆኑ ለመገንዘብ አይከብድም። አሁን ደግሞ ወደ ሰፈሩ ደርሶ አከራዩ ከኋላው ተከትሎት የቤት ኪራዩን ይጠይቀዋል። ሁዋንም ሰውየው ላይ ተናዶ ከባለሀብቱ የተወረወረለትን ገንዘብ ለአከራዩ አፍንጫው ላይ ሲወረውረው አከራዩ የገንዘብ መጠኑን አይቶ ይህ የአንድ ወር ብቻ ነው ይቀራል ሲለው ሁዋንም በኋላ እንደሚሰጠው ሲነግረው አከራዩን በምትኩ ገንዘብ ባይወረውርበትም የውሃ ሃይላንድ አንስቶ ሲወረውርበት ሁዋንም ውርወራውን ተከላክሎ በእግሩ ጨፍልቆ ወደ ፕላስቲክ ቆሻሻ ማስቀመጫ ያስገባዋል። ጎበዝ ሁዋን። እናም ሁዋን ይህን ኮዳ እየሰበሰበ ለቤት